በጣም አዝናለሁ። በኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። መታመሜን ሰምታችሁ ብዙዎቻችሁ እየተጨነቃችሁ ነው። እኔ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለምፈልግ እንጂ። በአዲስ ሚዲያ ኢንተርቪው ላይ ጋዜጠኛው በድንገት ሲጠይቀኝ መታመሜን ተናግሬ ነበረ ይለናል። እንግዲህ በተለያዩ ሚዲያዎች ስለ አንድ ሰው እየተወራ እና ፈጣሪ ጨርሶ ይማርህ እጅጉኑ ልብ የሚነኩ መልእክቶችም እየተዘዋወሩ ይገኛል። የዚህ ምክንያትም ደግሞ የብዙዎች እናትና አባቶች እንባ መታበስ ምክንያት የሆነው ወንድማችን ማስተር አብነት በከባድ ህመም ውስጥ መሆኑን ተከትሎ ብዙዎች ፈጣሪ ካለበት ከባድና አሳሳቢ ህመም እንዲፈውሰው እየጸለዩለት ይገኛል። እኛም በትላንትናው ዕለት ከማስተር አብነት ህመም ጋር በተያያዘ ባቀረብንላችሁ ፕሮግራም የገለጽን ሲሆን ታዲያ ማስተር አብነት ከቅርብ ሰዓታት በፊት ባደረኩት ነገር ተጸጽቻለሁ፣ እኔ እጅጉኑ ከፍቶኛል፣ ለእናንተ የነገርኳችሁ እንድትጨነቁና እንድትከፉ አይደለም በማለት አንድም ቪዲዮ አስተላልፎ ነበር። እኛም ያስተላለፈውን ቪዲዮ ይዘንላችኋል። ቪዲዮውን ተከታትለን እንመለስ። ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር እንዳይረሳ። ቪዲዮውን ተከታትለን እንመለስ። በጣም አዝናለሁ። በኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ቪዲዮውን እንደተመለከታችሁት ነው። ህመሙን ደብቆ ለብዙ ጊዜ ቢቆይም በከባድ ህመም እንዳለ በግልጽ እየታየበት የሚገኘው ይህ ደግና ሩሩ ሰው ማስተር አብነት እንደምናውቀው ከጥቂት ዓመታት በፊት በካንሰር ህመም ተጠቅቶ ነገር ግን ፈጣሪ ለበጎ ስራ መርጦት ነበር እና ከዚህ ከባድ ህመም ፈውሶት በክብር ቆሞ ነበር። ታዲያ በህይወታችን ፈተና አይጠፋምና ማስተር አብነት ከጊዜ ወደ ጊዜ እየተባባሰ በመጣ እና በፍጥነት ህክምና በሚያስፈልገው ህመም መያዙ የተረጋገጠ ሲሆን እሱም ግን እንዲህ ይላል። አሁን ካለውበት ህመም ሊያወጣኝ የሚችል የእናንተ ጸሎት ብቻ ነው። ከዚህ በፊት የፈወሰኝ አምላኬ አሁንም አያሳፍረኝም። ድኜ በክብር እቆማለሁ። ህመሜን ለመናገር አልፈለኩም ነበር፣ ነገር ግን ልደብቀው በማልችለው ሁኔታ ሰውነቴ ከዕለት ወደ ዕለት እየቀነሰ መጣ። አሁንም መታመሜን የገለጽኩት እንድትጨነቁ ፈልጌ ሳይሆን የእናንተ ጸሎት ስለሚያስፈልገኝ ነው የሚል እጅጉኑ ልብ የሚነካ መልእክትን አስተላልፎ ታዲያ በዚህ ጉዳይ ላይም የእናንተ መጨነቅ ለማስተር አብነት ጭንቀት እንደሆነ በማወቅ እርሱ እንዳለው በጸሎት አብረነው ልንሆን ነው የሚገባው። አሁንም ሊደርስላቸው የሚገቡ እናትና አባቶች ስላሉ እግዚአብሔር የማስተር አብነትን በሽታ ፈጽሞ እንዲፈውሰው አጥብቃችሁ ጸልዩለት። ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ቪዲዮውን ላይክ እና ሼር እንዳይረሳ። እንዲሁም ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን እንዳይዘነጉ። እኛም አዳዲስ መረጃዎች በወጡ ጊዜ ለእናንተ የምናደርስ ይሆናል። በአዳዲስ መረጃ እስክንመለስ ድረስ ቸር ሰንብቱ።